ወንድም ተገርዞ አይደለም እና ምን ነው መራቢያ አካሉን በውሻ ተነክሶ ነው ምን ማለት ነው በውሻ ተነክሶ ነው ያልከኝ ካንቺ ውጪ ነገር ማንም ቢያረጋች እሺ የምተኛው ለብቻ ነው አንድ ውሻ አለ ከጀርመን ያስመጣች ከሱ ጋር ነው ሁሉ ነገር የምታደርገው ዳልጋ አላት ከውሻው ጋር ነው ምን እንደምታደርግ ያው እሱን ራሷ ታውቃለች እኔ እዛ ቤት ውስጥ በቃ እንዴት ብዬ ሰይጣን ራሱ የሚቀናበል ልጅ ናት ማለት ነው ሰማንያችንን ባንቀድም አብራን እየኖርን ያለነው ከውሻዬ ጋር ነው እሱ ሶፋ ላይ ተኛል እኔ ከውሻዬ ጋር አብሬ ተኛለሁ አለቀ እሱ ወንድ ውሻ ነው ሲጀመር ከሱ በጣም ብዙ ጥፍ ይሻላል ግርዛት የዚህን ያህል እንዴት ነው ሊቆይ የሚችለው ሳይደንልህ ምን ማለት ነው እንዴ እየተሳቃየ እየታመምከ ዘመምልኝ ይመስላል ቤትኛው ዓለም ነው አንድ ሰው ተገርዞ 2 ወር ሙሉ እየማቀቀ የሚቆዩ ቤትኛው አሳክመሽዋል አሳክመዋለሁ ያሳከምሽው ህጋዊ ቦታ ነው አዎ ስታሳክሚ መድኃኒት የታዘዘበት ደረሰኝ ብዙ ነገሮች አለ እና ስለዚህ እሱን አሳይን ማስረጃ እንዲሆነን እኛ እንድናምን እሱ ደግሞ ስታወሪ የሰማሽ ነገር ምን እንደሆነ ታውቂያለሽ ቁስሉን እንዳይደን የሚያረግ መድኃኒት ነው የሰጠኸኝ ዶክተርዬ ስትይኝ የሰማሽ ለቀቀኝ ብያለሁ አንዴ ቁጭ በል ምን ደምቀም ሲጀመር አንተ ራስህ ነው አይደል ወጣልኝ ከቤት አልፈልግም ወጣልኝ ዞር አድርግልኝ አንተ ወንድሙ ስለሆንክ አክብሬ ያለው ወጣልኝ እንደምናረግ ጠብቂኝ ወጣ ከዚህ ቤት ወጣ ና አንዴ ካታርገው ና አንዴ ቼክ መደረግ አለበት ና ምንም ይደረግ ነገር ዞር በይ ሰምኛለሽ ዞር በይ አንዴ እዛ ይዘንደኝ ነው እዛ ይዘነው እንደሄድን ድንገተኛ ክፍል ገባ ተመረመረ ከዛ የምርመራ ውጤቱ ለኔ ነው የተሰጠኝና እሱም እንዲገባ አልተደረገም ቆይ ለምን ደማ አነግረኝ ቆይ የሆነውን ነገር ለምን አነግረኝ ሚኪ ቆይ ለምን ደማ አነግረኝ የሆነውን ነገር ፍቅሩ ነገር አለ ቆይ የሆነው ነገር አለ ንገረኝ ወንድም ተገርዞ አይደለም እና ምን ሆኖ እና ምን ሆኖ ነው ንገረኝ እሺ ምንድነው የምትፈልገው ለምን ምን ሆኖ ነው እንዲሆነው እሺ ንገረኝ ገንዘብ ነው የምትፈልገው በቃ ሲጀመር አባሽ ገንዘብ ነው የምታወሪው መራቢያ አካሉን በውሻ ተነክሶ ነው ምን ማለት ነው በውሻ ተነክሶ ነው ያልከኝ ካንቺ ውጪ ነገር ማንም ቢያረጋች እሺ ካንቺ ውጪ አደረገ ሲጀመር አለመገረዙንም አውቄ ነው ያገባሁት አለቀ ግን ምንም ደስታ ሊሰጠኝ አልቻለም መደሰት አልቻልኩም በትዳሬ ማሂ እንዴት ሰላም ነው እንዴት ሰላም ነው አለው ተዋቂው ስፖንሰር ድርጅት ውስጥ ነው የሚሰራው ለምን መጣ አይደለም ሲጀመር ቤታችን ውስጥ ማረቀውን ሰው እንደምታመጣብኝ እንዴ እኔ አውቀዋለሁ አልኩሽ እኮ ነው ያወቀውስ እንደሆነ አሁን ታዋቂ ቁጭ ለምን ታቆሚ እሱ ነው ያልከኝ አልፈልግም በቃ ወንድሜ እሱ ነው ናግባ ቁጭ አድርጊው እንጂ ለምን ቆሚ ይሉሽ ለምን ሊያገዛን ነው የመጣው አልኩሽ ስፖንሰር ድርጅት ነው የሚሰራው ተሽሎታል ሊያወራን ነው የመጣው እንዴ ለምትቀበዩ እንግዳ ናጉጭ አለ ስማኝ አያስፈልግም በቃ ደህና ነው ተሽሎታል አይደል እንዴ ምንድነው የማያስፈልገው አያስፈልግም እሱ ራሱ አልፈልግም እኮ በቃ ምንድነው ምረደን አንተ ደግሞ ይሄን ነገር ማንም እንዳያውቅ ብያልነገርኩም እንዴ ለኛ የሚጠቅም ሰው ይዤ የመጣው ለኛ የሚጠቅም ሰው ይዤ ይቅርታ ማለት መገረዛ አሳፍሮ ነው ማንም እንዳያውቅ የፈለኩት እኔ አውቀዋለሁ ብያለሁ ወንድሜ ሊያገዛን ሊረዳን ነው የመጣው እኔ ይዤ የመጣው እኔ ማን እሱ ደህንነት ነው የሚያሳስበኝ አንተ ወንድሙ ነው አከብርሃለሁ ግን እሱን አስወጣልኝ ወንድሜ ለመርዳት ነው ይዤ የመጣው ሌላ ምንም ነገር ሊፈጠር እሱ ደህና ነው እርዳታ አያስፈልገውም የስፖንሰር ደስታ ሆኖ ነው ሌላ አይደለም እኔ ለጣቅመህ እኮ አስወጣልኝ የሚጠቅመልንን እኮ ነው ሰው ይዤ የመጣው አንድ ደቂቃ ማሂ ተረጅኝ እኔ ነዳምጪኝ በእናትሽ ምንድነው እኔ እንደዚህ ሆኜ መዳን አትፈልግም መዳን ስለመዳን ምን አገባው አስወጣልኝ እኔን አትወደኝም ቆይ እኔን አትወደኝም እኔ ወንድም አይደለም እኔ የስፖንሰር ድርጅት ውስጥ ነው የምሰራው አባል ነኝና ስፖንሰር ምን ያደርግልኛል ለምን አትረጋጊም ለምን ታሟል ለምን ነው ደህና ነው እሱም እኮ አልፈለገም አይደል እንዴ ለምን ታስጨምሩ አንቺ ነሽ እኮ ህመም ሌላ ጨምር ወንድም ባካችሁ አሞታል በቃ ታውት እኔን አታምነኝ አንተን አምናለሁ እሺ የማንኝ እኔን በቃ ሊጠቅመን ነው ሊረዳን ነው የመጣው እሺ በለኝ ቁጭ ብሎ ያውራ እሺ በለኝና ቁጭ ብለን እናውራ አንቺ ቆይ አንቺ ተረጋጊ ቆይ ለምን እሺ አስወጣልኝ እሱን እኮ አስወጣልኝ አንተ እኮ አንቺ ያልገባሽ ነገር አለ ሊያግዘን እኮ ነው የመጣው ምንም ሊያግዘን አይደለም ሊያግዘን አላወቅሽ እሺ ዶክተር ይዛልኝ ነው እንዲያግዘን እኮ ፈለክ እናርገውና እሺ የሚነልን እንስማው እሺ በለኝ እሺ በቃ ችግር የለውም እሺ በለኝ ችግር የለውም እሺ በለኝ ምንም አንተን የሚጎዳ ነገር አለ ይዤ የመጣሁት እሺ በለኝና ቁጭ አድርገህ ነው እስቲ እና ፍቅሩ ሜቢ ምናልባት እናንተ የምታወሩ ከሆነ እኔ ልውጣ
ለምን ነው የምትወጣው? ቆይ አንቺ ለምን ነው ማሰሚኝ? ቆይ እሺ ይኸውልህ ወንድሜ 2 ወር ሙሉ ተሸማቀቀ ምን 2 ወር ሙሉ ተመስቲ ምን ለውጥ ያገኘው ለውጥ አለ? ንገሪኝ። ምን የተሻለው ነገር አለ? ተማቆ እንዲሞት ነው የምትፈልጊው? እሺ በቃ ችግር የለም። ምንድነው? እሺ መቲ እሺ በቃ ችግር የለም። ሚኪ እባክህ እኔ ቆይ ላውራቸውና አንተ ችግር የለም። እኮ መጀመሪያም ልውጣ ብያለሁ። እሺ እሺ በለኝ። እሺ ውድ ተመልካቾቻችን እንግዲህ ለማውራት ውጣልን ብለው ነበር። ያው እኔም መጀመሪያ ተነጋገሩ አይ ቲንክ ያልተግባቡት እንትን ያሉበት ነገር አለ ማለት ያው እኔም ዝም ብዬ ለመጨቃጨቅ አልፈለኩም። ማለት ፍቅሩ እንግዲህ ያለውን ነገር ነግሮኛል። እሱ እንግዲህ ውድ ተመልካቾች ዳንኤል ወንድማችን እንግዲህ ተገርዟል የተባለው ወንድማችን የፍቅሩ ታናሽ ወንድም ነው። ባለትዳር ናቸው ሁለቱም። ሁሉንም ነገር ያለው ነገር ስለነገረኝ እኔም ደግሞ የመጣውበት መንገድ ለሰላማዊ መንገድ ነው። በዋነኝነት እሱን ለማገዝ እሱን ለመርዳት ነው። ስፖንሰርም ከዚህም ከዛም ብለን የሚታከምበትን ነገር ለማመቻቸት ነው። ምናልባት ይሄ ልጅ እኔ እንግዲህ አላቅም ፍቅሩ እንዳጫወተኝ ከሆነ ውጭ ሄዶ ቢታከም እንደነዚህ አይነት ብዙ ነገር ነበር ያለኝ እና ይመስለኛል አንቺም አይፈረድብሽም ካሜራ ይዘን እንትን ስንል ሌላ ነገር ነው ልታስብ ይመችው። ያው ግን በፍቅሩ በኩል ስለመጣው ሐሳብ አይግባሽ። ይኸውልህ እኔ አሁንም ቢሆን አላመንኩበትም። የእናንተን ስፖንሰርነት ምንም አላመንኩበትም። ምክንያቱም እሱ ደህና ነው። አሁን ተሽሎታል፣ ቁስሉ ደርቆለታል። ከዚህ በኋላ ምንም አያስፈልገውም። የኔ እንክብካቤ ብቻ ነው የሚያስፈልገው። እሱም ቢሆን ወንድሙ ነው፣ አከብረዋለሁ እንደ ወንድምነቱ። ግን በቃ ማንንም ይዞብኝ እንዲመጣ አልፈልግም። አሁን የባለቤቴ ደህንነት ያሳስበኛል በጣም። ምክንያቱም አሁን ቁስለኛ ነው፣ ታማሚ ነው። በዛ ላይ ደግሞ መንቀሳቀስ አይችልም። እኔ ካልተንከባከብኩት ማንም ሊረዳው አይችልም። ከኔ በላይ ደግሞ ማንም እንደኔ ሆኖ ሊረዳውም አይችልም። ስለዚህ ባካችሁ አሁንም ቢሆን የእናንተን ስፖንሰርነት ስላላመንኩበት ብትወጡ ነው ደስ የሚለኝ። እነሳን ፍቅሩ አስወጣልኝ። አሁን የመጣው ነገር እኔ ምንም የምትለው ነገር በጣም እየገባኝ አይደለም። ህመሜ ላይ ሌላ ህመም አትጨምርብኝ። በቃ የኔው ነው አይደለ? ሁሉ ነገር የኔ ህመም እኔ ራሴ እችለዋለሁ። ከጎኔ ደግሞ እሷ አለችልኝ። ምንም የምፈልገው ነገር የለም። ወንድሜ ስላረክልኝ ነገር በጣም አመሰግናለሁ። እኔ ያጣሁት ነገር የለም። ገብቶሃል አይደለ? ነግሬሃለሁ። በቃ ማንም እንዲሰማና ማንንም ይዘብኝ እንድትመጣ ነው አልፈልግም እና እረዳለሁ እኮ ግን ያንተ ህመም ማለት የኔ ህመም እኮ ነው ወንድሜ። እንዲህ ግርዛት የዚህን ያህል እንዴት ነው ሊቆይ የሚችለው ሳይድንልህ? ምን ማለት ነው? እንዲህ እየተሳቃየ እየታመምከ ዝም የምልህ ይመስላል? እማላስብልህ ይመስላል? ቆይ ንገረኝ። አውቃለሁ እኮ በቃ ነገርኩህ አይደለ? በቃ አውቃለሁ። እኔ ነኝ ህመሜን የማውቀው። በቃ እሷ ነገረች። እኔ ያየው ዝም ማለት አልፈልግም። እየሰማኝ ነው? አጠገብ ሆና ምንም ልትቀይርልህ የቻለችው ነገር የለም። እንዴ አጠገቡ በመሆን አይደል እንዴ ያል ከሷ ላይ ውረድልኝ። ከሷ ላይ አዳምጠኝ። እሺ ወንድሜ ነህ አይደለ? ችግርም ካለ ከኔ ጋር ነው። በቃ ይሄን ነገር ማንም እንዲሰማ እናቴ እንኳን እንዳሻል አትፈልግም። ነገር እንዲሻል አትፈልግም ወይ? እንዲሻል ማትፈልግ ከሆነ እሺ ተወኝ ከሆነ ትቼ እሄዳለሁ እኮ እኔ ችግር የለብኝም። ግን እያየው ለምን ትሰቃያለህ? ንገረኝ። ከዚህ መዳን አትፈልግም? ንገረኝ። ይሄን አልፈልግም የምትለኝ ከሆነ እሺ እኔ ዞር እልልሃለሁ። እንዴ ወንድም እኮ ነው። ለምን ስንት ቦታ ነው ሄድ ነው? ይቅርታ አድርጊልኝ። እኔ እንትን እያልኩሽ አይደለም። ግን እሺ እስከ ዛሬ እንዴት ሊቆይ ይቻለሽ? ንገረኝ። እያየሁት እኮ ነው። በመጣው ቁጥር እንዲሁ ነው ልጁ። ምን የተለየ ነገር እስኪ ምን ተደርጎለት ነው? ስለ ሕክምናው እኮ ብዙ ነገር ተብለናል አይደል? እንደ ሆስፒታል ሄደን በቀላሉ እየደረቀ የሚሄድ ነገር ነው ይሻላል ተባለ አይደለ? እኔ ልንገርሽ፣ እኔን አዳምጡኝ። የምታዳምጡኝ ከሆነ ወንድሜ ይሄን ልጅ አምጥቼልሃለሁ። ሊረዳን ሊያግዘን መጥቷል። ወንድሜ ተረዳኝና እሺ በለኝና ይሄን ነገር እናድርገው። አንቺም ቢሆን የሚጠቅመን ነው የሚጎዳንን አይደለም። እሺ በኝ ንገረኝ እስኪ። ዶክተር ይዘለት መጣሃል? ከዶክተርም በለኝ። ስንት ቦታ ነው ያለው? እንዴ ይዤ ስከከረ የነበረው እሱ ያንቺ ምንም ሊያመጣልን አልቻለም እያልኩሽ እኮ ነው። ለዚህ ነው ይሄን ይዤ የመጣሁት። እሺ በሉኝና እንትን በሉኝ። እሺ አሁን ወደ ሆስፒታል የሚሄድ ከሆነ እሺ እኔ ደስ ይለኛል። ሕክምና የሚያገኝ ከሆነ እኮ ደስ ይለኛል። ያለውን ነገር እሱ ይነግራቸዋል። እሺ ምንድነው? በቃ ይንገራችሁና እንትን እንላለን። ችግር የለውም። እኔ እኮ አላምን ስላላችሁኝ ማለት እኔና ፍቅሩ
በስቴሽነሪ ቤት ነው የምንተዋወቀው። እንግዲህ ውድ ተመልካቾች ያው ፍቅሩ ትንሽዬም ብትሆን ስቴሽነሪ ያለው የሚተዳደርበት። እኔ በአጋጣሚ አላቅም እንዴት እንደ አንድ ሁለቴ እዛ ስቴሽነሪ ሄጄ ነበር አንዳንድ የምገዛው መሳሪያ ስለነበር፣ በሁለተኛውም እንትን ስል ተገጣጠምንና እንደውም በድምፅ ነበር የለየኝ። አውቃለሁ አይደል ሚዲያ ላይ ነበር ያለኝ። ከዛ በኋላም እኔ እንደውም አይ ተሳስተ ነው አይ በእርግጠኝነት አውቃለሁ ብሎ ያለውን ነገር ነው ቃል በቃል እንትን ያለውና ምን መሰለሽ ማለት እኔ ሚዲያ ላይ እሰራለሁ። እነዚህ የተጎዱ ሰዎች ወይም ደግሞ እርዳታ የሚፈልጉ ሰዎች በገንዘብ ሊሆን ይችላል፣ በተለያየ ነገር እነሱን በተመለከተ ነው የኔ ኮንቴንት እኔ የምሰራው። ስለዚህ አሁንም እሱ ያለውን ነገር አጫወተኝ። ሄደን ብንጎበኘው እና አንተም ብጎበኘው አንተም ደግሞ የሆነ ነገር መፍጠር ትችላለህ፣ ተጽዕኖ መፍጠር ትችላለህ። ተጽዕኖ ፈጣሪ ሰው ነው። ከዚህም ከዛም ብለህ እሱ መፍትሄ የሚያገኝበትን ነገር ማምጣት አይከብድም ነው ያለኝ። እኔ ጋር ብዙ ሰዎች ማለት ጠበቃም እስከ ማገናኘት፣ የስነ ልቦና አማካሪዎች ሳይካትሪስቶችን እስከ ማገናኘት፣ በገንዘብ ደረጃም የተለያዩ ራሳቸውን ማንነታቸውን ደብቀው ሰው መርዳት የሚፈልጉ ጥሩ ሰዎች አሉ። ስለዚህ ይሄ ልጅ ደግሞ ታሟል። ምናልባት ስነ ልቦናውም ሊሆን ይችላል። ስለ ልቦና ነው የምታወሩት? እኔ እኮ ፍቅሩ እንደውም በደንብ የነገረ ነበር የመሰለኝ። ምክንያቱም እሱ የታመመው እንደተባለው ነው። በቃ ስለተገረዘ ታመመ አለ። በቃ ከዚህ በኋላ የሚያስፈልገው የዶክተር ሕክምና ነው። ስነ ልቦና ምናምን የሚባል ነገር የለም። እናንተም ቢሆን ልትረዱት ከቻላችሁ የምትረዱት በሕክምናና በሕክምና ብቻ ነው እንጂ ምንም ሚዲያ የሚባል ነገር አያስፈልግም። ሲጀመር ካሜራ ራሱ መምጣቱ ምን አስፈልግ? በቃ መርዳት ከፈለጋችሁ እንደዚሁ አትረዱ ነው። ወንድሜ ይሄን እንደዚህ ታደርጋለህ ብዬ አልጠብቅኩም ነበር። እኔ ስላንተ ወንድም ገበና ሚዲያ ላይ አውጥተህ እንደዚህ መናገር አግባብ ነው? ለምን እንደዚህ አይነት ነገር ማድረግ ይስፈልግ አንተ? እኔ አውርተን የለ ይሄን ነገር ማንም እንዳይሰማ ብዬ እናቴ እንኳን እንዳሰማ ብዬ ሁሉ ነገር ነግሬ፣ እንዴት ነው እንደዚህ ሚዲያ ድረስ እንደዚህ አይነት ነገር? አዳምጠኝ። ስለዚህ ነገር እሱ ያስረዳል። ይሄ ምንም ገመናን አውጥቶ እንትን ማለት እኮ አይደለም ወንድሜ። ሲቀጥልም ደግሞ አንቺ ማህሌት ወንድሜ እንዲህ ነበር ከዚህ በፊት ንግግር ሁላ እኮ ነው የተቀየረብኝ። ምን ሆኖ ነው? ስለ ራሱ ደህንነት ራሱ እያወራ አይደል? ወንድም የስነ ልቦና እንትን ያስፈልገዋል። ይሄ እኮ ትክክል እኮ ነው። ይሄ ታሞ እንዲህ አንቺ ምኑን ነው እስኪ ንገረኝ። እንዲህ በግርዛት ምክንያት የዚህን ያህል ንገሪኝ እስኪ። የዚህን ያህል እኛ እንደውም እኔ መጀመሪያ ፍቅሩ ሲያወራኝ እንዴ ወንድሙ አይደለህ እንዴ እንዴት ማለት እንዴት አሁን ተገረዘ ማለት እንዴት ይሄንን ነገር ልታውቅ አልችልም ነው ያልኩትና ይመስለኛል የተለያየ ቦታ እንዳደጉ ነው የነገረኝ። ያው ውድ ተመልካቾች እንግዲህ የፍቅሩ እናት ድሬዳዋ ነች፣ እሱ እዚህ አዲስ አበባ ነው ያደገው። ዝርዝር ነገሩን እንግዲህ አልነገረኝም፣ ግን የተለያየ ቦታ ነው ያደጉት። ያው ካደጉም በኋላ ነው በደንብ የተገናኙትና እዚህም ዘመድ አላቸው፣ አክስታቸው ጋር ነው ያደጉት። ግን እሱ እንግዲህ ድሬዳዋ እንደተወለደ ወደ አዲስ አበባ መጣ። እሱ ደግሞ ቆይቶ ነው ከድሬዳዋ የመጣው። እዚህ ግን ሁለቱም አክስታቸው ጋር ነበር ይኖረው ነበር። እናትም ያው ድሬዳዋ እንዳሉ ብዙ ነገር ያው ይህንን ለእናንተ ግልጽ ስላላረግና እኔ እንደውም ጥያቄ አስነስቶብኝ ነበር። አትሊስት እኮ ወንድሙ ሆኖ ከዚህ በፊት ባለፈው ህይወቱ ይገረዝ አይገረዝ የሚለውን ነገር ያውቋል በእርግጠኝነት። እና እንዴት ይሄን ያክል እኔ በደንብ ነፍስ ካወቅኩ በኋላ 13 ዓመቴ በኋላ ነው እዚህ አዲስ አበባ የመጣሁት። እሱ ደግሞ ይመስለኛል በ4-5 ዓመቱ ነው ወደ አዲስ አበባ የመጣው ነው ያለኝ። እና ይህን ነገር ደግሞ እናታችሁም አላወቀችም እንዳይነገር እሱ እንትን ስላለ። ስለዚህ ፍቅሩ እኔ አሁንም ቢሆን ማለት ነው ውስብስብ ነገር ነው። አንተ የሚነገርከኝ ነገር ውስብስብ ነው፣ እሱ የሚያዩ ያለሁት ነገር ውስብስብ ነው። እንዴት እስቲ ይህን ነገር ግራ ገብቶኛል። ማለት ያው አንድ ላይ አላደግንም በእርግጥ ግን እኔም እውነታውን እንግዲህ እንትን ለማለት ብዙ ቀን ጠይቀው ነበር። ይህ ነገር እኔም ስላላመንኩበት ነው። 2 ወር ሙሉ ማንም አያውቅም ካንተ ውጭ እና እኔ ነኝ እዚህ ጋር ያወቅኩት አይደል? አዎ እሱማ ግን በቃ ይሄን ነገር እንዳይወጣ ነግሮኝ ነበር። ምክንያቱም ለምን እንደፈለገው አላውቅም። እኔም ለዛ ነው ዲቴል ገብቼ ለማወቅ የፈለግኩት። አንተም የጠራው በዚህ ምክንያት ነው። ስለዚህ ከዚህ ጀርባ የሆነ የተደበቀ ነገር ይኖራል ብዬ ነው የማስበው። እሱን ነገር ደግሞ በአንተ እገዛ ምክንያት እንዲታወቅልኝ ይፈልጋል። ጥያቄ የሚያስነሳ ነገር ነው ይሄ።
ዳኒ ወይ መገረዝን ሰዎች እንዳያውቁት የፈለግከው ለምንድን ነው ነው ወይስ የተደበቀ ነገር አለ? ማለት መገረዝን ለ1000 ሰው ተናገር ሳይሆን ግን እንዴት ለእናት ደበክ ይሄን ነገር? ይበቃል። ሲጀመር ይኸውልህ የእሱ ጤንነት ይቀድማል ከሁሉም በላይ። እኔና እሱ ካወቅን ይበቃል። ወንድሙ ራሱ አይደለም። ቆይ አንቺ ቆይ እሱን እያናገረው ነው። ቆይ ዝም ብለሽ ትሰሚዋለሽ? አንዴ ይቅርታ አድርጊልኝ እንዴ። ስለ ልቦና አላልክም? እሺ ከተጎዳ ለምን እንደዚህ አይነት ጥያቄ የሚያስደርግሽ? የተደበቀ ነገር አለ? ንገሪ። ምንም የምትለው ለምንድን ነው የምትጨቃጨው? እባክህን ወንድም እየገባሽብን ነው። ባወራን ቁጥር ጣልቃ እየገባሽ እያስቸገርሽን ነው። ታሟል አይደል? በቃ ይረፍበት፣ ታውት። ማውራት ይችላል እኮ አፉም እኮ አይደል የሚታመሙ። ያውራ፣ ጠይቀው። ሚኪ ትችላለህ። ጣልቃ እየገባሽ ባታውቂም ደስ ይለኛል። ምክንያቱም ምንም ነገር ከሌለ ለምን እንዲህ እንደሚያደርግሽ አላውቅም። እኔ ምንም ነገር መኖር አይደለም። ሲጀመር ከኔ በላይ የሚንከባከበውም ሰው የለም፣ ምንም ከኔ ጋር የሚያገናኘውም ነገር የለም። በቃ ነገር የለም ብለሽኛል። ስለዚህ ጠይቀው፣ በቃ ችግር የለውም። ወንድሜ ዳኒ የምታውቀውን ነገር ንገረው አደራ፣ በእናትህ ለኔ ስትል እሺ በለኝ። እናንተ የምትጨቃጨቁት ነገር ራሱ እኮ አላደጋችሁ። ለምንድን ነው አንተ በሱ ህይወት ላይ ያን ያህል እኮ ስልጣን የለህም አይደል? ማሊት ይቅርታ አድርጊ። እኔ በጣም ነው የማከብርሽ፣ ወንድሜ ባለቤት ነሽ። ስለዚህ ያልሆነ ነገር ውስጥ ባንገባ ደስ ይለኛል። ሚኪ ጠይቀው፣ ዳኒም መናገር ይችላል። እንትን ማለት ትችላለህ። ዳኒ ወንድሜ ለኔ ስትል እሺ በለኝ። ምንም ሌላ የተለየ ነገር አይደለም የሚጠይቀህ። ምንም እኮ የተደበቀ ነገር የለም። ህመሙን ታውቀዋለህ አይደል? በቃ ታመመ አለቀ። ሌላ ምንድነው? ቆይ አንተ የምታስበው ፍቅሩ ስማኝ ወንድሜ እባክህ ስማኝና እኔ የምልህ አሁን እኔ ያለሁበት ነገር በጣም ለኔ ከባድ ነው። ገብቶሃል አይደል? ያለሁበት ነገር ካንተና ከሷ ውጭ ማንም አያውቅም ብዬ ሁላ ነገር አስጠንቅቄ። ዳኒ አዳምጠኝ፣ እኔንም ታዳምጠኝ። እኔ ታላቅህ ነኝ እኮ የዚህን ያህል ዝቅ ብዬ ሳወራ እንኳን እኔ አሰማኝም። እሺ በለኝ፣ ሊረዳን ነው የመጣው። እኔ ደግሞ እርግጠኛ ነኝ ተሽሎ ተመልሰ ወደ ራስህ እንደምታመሰግነኝ እርግጠኛ ነኝ። እሺ በለኝና ያልሄድኩበት ቦታ አለ፣ ለመታከም ያልሄድኩበት ቦታ አለ። ይሄንን ለኔ ስትል አድርግልኝ። እሺ በለኝ። ለአንተ ስል ምን የማደርገው ነገር አለ? ምንም መብት የሚመጣ ነገር ይሄንን እሺ በለኝ። እሺ በለኝ። ጠይቀው ሚኪዬ። እሱንም አታስጨንቀው። ለኛ ሲል ነው የመጣው። እሺ አሁን ማለት ነው እሺ በለኝ። ምን አይነት ስሜት ነው የሚሰማ? ማለት አላቅም። ምናልባት ባለቤት አጠገብ ስላለች ባለቤትህም በጣም ስሜታዊ የሆንሽ ነው። እንደዚህ ስሜታዊ ስትሆኚ የባሌ ደህንነት ያሳስበኛል። ስለዚህ ምንም ስሜታዊነት አለ። የባልሽን ደህንነት ልንነሳ አይደለም። 2 ወር እኮ ታሟል እኮ። ስለ ደህንነት ነው እያወራሽ ያለሽው። 2 ወር ታሞ መታመም ለሱ ብርቁ እኮ አይደለም። 2 ወር ታሞ ችላ ተብሏል። በየትኛው ዓለም ነው አንድ ሰው ተገርዞ 2 ወር ሙሉ እየማቀቀ የሚቆዩ? በየትኛው እንደዚህ ሲባል ሰምተህ ታውቃለህ? አይቼም ሰምቼም አላውቅም። ካለፈ በኋላ የሚከሰት ነገር ነው። እድሜ ካለፈ በኋላ ሰው ሲገረዝ እንደዚህ ይሆናል። በቃ አለቀ። ዶክተሩም ያለኝ ይሄንን ነው። እኔም አንቺም የምናውቀው ነገር ነው። በግርዛት ምክንያት የዚህን ያህል እኔ ሰምቼም አላውቅም። ስለዚህ አንቺ አሁን እየገባሽ ጣልቃ እየገባሽ እንትን ባታቋርጭን ደስ ይለኛል። ሲቀጥልም ደግሞ ስራ ትቶ ለኔ ሲል ነው የመጣው። እንግዲህ አስዩ ነገር አለ እንዴ? ማለት የነገርሽው ነገር አለ ወይስ በሌላ በስልክ ሌላ ነው? የታመምከውን ነገር እሱ ያውቃል አይደል? በቃ ታዲያ ህመምህን ዶክተር እንደማምጣት ይኸው ጋዜጠኛ ይዞልህ ይመጣል። ጋዜጠኛ አይደለም ነግሮሻል እኮ። ጋዜጠኛ ብቻ አይደለም ካሜራ ምን ያደርጋል? ነግሮሻል መጀመሪያ ላይ እኮ አይደለ? ሊረዳል ሊያግዘን ነው የመጣው። በቃ እሺ በይኝና ስለ ልቦናን በሚጎዳ መንገድ እንጠይቁት። አይሆንም፣ እሱም አያደርግም እንጂ ሚኪ አሁን መጠየቅ ይችላል፣ ይመልስላል ዳኒ። እሺ ተገርዛል አይደለ? አሁን ወይ እኔ እናንተ ሆነን ወይም ደግሞ እኔ እናንተ ወተን እኔ አሁን እያመንኩ አይደለም ማለት አልተገረዝክም ማለት ሳይሆን እኔም ዶክተሮችም ምንም ያለውን ነገር እንድል ለማስተባበር ቁስሉ ማየት ፈልጋለሁ። እኔ ግልጽ እንዲሆንልኝ የምፈልገው የኔ እንዲመሆን ያንተ ማመን ያለማመን ከህይወቴ ጋር ምን የማገናኘው ነገር አለ? ይሄንን ራስ አይ ያለሁበትን ነገር በጣም ከባድ ነው። ገባህ አይደል? ያለሁበት ነገር ለራሴ ራሱ በጣም ከባድ ነው። ወንድሜ ምን ያክል ነገሮችን ከማከበድ ቀለል አድርጎ ብትወስ ምን ችግር አለው? ሚኪ በቃ አንተ እንዳልኩ አሁን ባለሙያተኛ ወይ ይዘህናና ያሉትን ነገሮች አብረን እንትን ብትልኝና ያው የተሻለውን ነገር እንግዲህ ከኔ በላይ አንተ ታውቃለህ። ስለዚህ የወንድሜን ጤንነት ነው የምፈልገው እኔ ከምንም በላይ። አንተም ያው
እየረዳኝም እያገዝከኝም ስለሆነ ትብብሬን እንትን ብትለኝ ደስ ይለኛል። ፍቅሩ ልክ ነው ሐሳብህ። እኔ 2 ወር ሙሉ እያጠራጠረኝ ነው። የሆነ ደስ ያላሉኝ ነገሮች አሉ። ምንድነው? ቆይ አንተ የምትለው ቆይ አልገባኝም። ምንድነው የምትፈልጉት? ቆይ ፍቅሩ ምንድነው የምትፈልገው? ንገረኝ። ባለሙያ የምትለው ነገር ምንድነው? ሲጀመር አሳከምኩት አይደል እንዴ? ደህንነቱን ነው የምፈልገው። የት እንዳሳከምኩት ያውቃል። ምን ማለት ነው? የግድ አብረን መሄድ አለብን? አሳከም ነው ያለሽ አንዴ በላይ የሚሆንለት አለ አንዴ ማለት ቆይ ፍቅሩ አንዴ ፍቅሩ ቆይ እኔ ጣልቃ ልግባ። ቀላል መንገድ እንዴት ነው መገለው ነኝ ሚኪ እንዴት ነው ቆይ የምትቆረው? ገባኝ ሐሳብ። ቀላል መንገድ አሳክመሽዋል። አሳክመዋለሁ። ያሳከምሽው ህጋዊ ቦታ ነው። አዎ ስታሳክሚ መድኃኒት የታዘዘበት ደረሰኝ ብዙ ነገሮች አለ እና ስለዚህ እሱን አሳይን ማስረጃ እንዲሆነን እኛ እንድናምን። አሁን እኮ ፍቅሩ ውድ ተመልካቾች የፍቅሩ ጥርጣሬ የፍቅሩ ዋና ሐሳብ ምንድነው? ህክምናውን በስትክክል እያገኘ ነው ወይስ አይደለም የሚለው ነገር ሰላም እየነሳው ነው። እሱ ያውቃል። ለምንድን ነው የምታስጨያቀው? ቀላል መንገድ አሳክሜዋለሁ ይንገራችሁ። ቀላል መንገድ የታከመበትን የመድኃኒት ማዘዣ ወረቀት ይግዳል። ለአንተ ማቅረብ ያለብኝ ነገር እኮ አይደለም። አንተ ማነህ? ህጋዊ አካል ንገረኝ። ይቅርታ ምንም ነገር ከሌለ ይቅርታ አድርጊልኝ። ሄደሽ ልታሳይኝ ትችያለሽ። የደበቅሽው ነገር ከሌለ ደረሰኝ ማሳየትሽ ለምን አስፈራሽ? ደረሰኝ ላሳየህ እችላለሁ፣ ችግር የለብኝ። ስለዚህ አሳይን። ግን አሁን በቃ አስፈላጊ አይደለም ማለት ምን ነው የምትሉኝ? ምንም ደረሰኝ አውጥቶ ማሳየት ቀላል ነገር ነው። እኛም እግዚአብሔር ይማር ብለን እንግዲህ እንትን እንላለን። ሌላ አምባጓሮ ሌላ ጭቅጭቅ ውስጥ አንገባም። እሺ እሱ የሚላችሁን ይበላችሁ፣ ችግር የለውም። ምን እንደምላቸው ነው የምትይኝ? ምን ልበላቸው? አንቺ ውጪ ይዞኝ እንዳሳከምኩ አታውቅም? አውቃለሁ እኮ። ታዲያ ምንድን ነው? ምንም እኛ ደረሰኙን ነው የምንፈልገው። ክትትል ማግኘትን ንገራቸው፣ አለቀ። ከዚህ በላይ ምን ያስፈልጋል? ደግሞ እየተሻለ ነው አይደል እንዴ? ወንድሜ እሷ እንዳለችው ከሆነ ወስጄ አሳክሜያለሁ እያለችን ነው። የእሱን ጤንነት ነው ፈልገው እያልኩሽ ነው። ስለዚህ ማስረጃዎችን ወይስ እጪ ማስረጃ የምትለው ነገር ከሆነ እኔ ያሳከምኩት የባህል ሕክምና ጋር ነው። እዛ ደግሞ አሁን በዶክተር ምናምን ስትያል ነበር እንዴ? ምንድነው ሁለት ነገር የምትሆነው? የባህል ሕክምና እኮ ሕክምና ነው አይደል? ለቁስል ከሆነ እንደውም የበለጠ መድኃኒት ሊሰጡት የሚችሉት እነሱ ናቸው። ምን ማለት ነው? ቆይ የምታወራውን እየሰማን ነው ሚኪ። አይደለም አሁን ደረሰኝ ስንልሽ ነው። እሺ የባህል ሕክምና ወደ ባህል ሕክምና ይዞርሽው ደረሰኝ የመድኃኒት ማዘዣ አይኖርም ብለሽ ነው? ማዘዣ ሲጀመር የላቸውም። የባህል ሕክምና ደግሞ ከምንም በላይ የሚያስፈልገው ለቁስል ነው። ቁስሉ ደግሞ በደንብ እየደረቀለት ነው። አስፈላጊ አይደለም ሕክምና ማረጃ ምናምን የምትሉት ነገር ይዤ እጅ አሳክሜያለሁ ብለሽኛል። አሁን ደግሞ ምንድነው የምትይኝ? ቀይራ የባህል ሕክምና እያለችኝ ነው። ምንድነው ቆይ እያለች ያለችው? እሺ ምን ብዬ ነው የማምነው? እሺ ዝም ካልኳት እኮ አሁን አስበው፣ ይሄ ልጅ እኔ እንጃ እኔ ወይ ሳላውቅ ሊሞት ይችላል። አስበው እስከ መሞት ድረስ ልታደርሰው። ጭራሽ ፍቅሩ አሁን የሚያስፈልገው ደህንነት ማረፍ ብቻ ነው። በቃ አስፈላጊ አይደለም ሕክምና ምናምን የምትሉት ነገር። የምን ደህንነት ነው የምታወራው? ይኸው ከተጋቡ 9 ወር ወይ 10 ወር አሁን ኦልሞስት ሊገቡ ነው። ግን ምንም የተፈጠረ ነገር የለም። እርግዝና የለ ምን የለ። ምን ማለት ነው አሁን? እሺ ምን ማለት ነው? ወንድምህን ያገባሁት እኔ ነኝ። አይመለከትም። ሲጀመር የኔ መውለድ አንተን ይመለከታል? ምንድን ነው የምታወሪው? ስለምን ዘር ነው? ዘር ማለት ምን ማለት ነው? ምን እንድናገር ታደርግኛለሽ እንዴ? ዘር ትይኛለሽ እንዴ? ከየትም ቦታ ስላነሳውሽና ይሄ የተሻለ ቦታ ስላደረኩሽ እኔ ስለ ዘሬ ታወሪያለሽ? ወንድሜ ጋር ዝም በል። ምንድነው አስፈላጊ አይደለም። በቃ ነፍሰ ጡር ያልሆንኩት እሱ ዘሬ ስለሌለው ነው ያልሽው። እንደዚህ በመታከሜ እንደዚህ አይነት ነገሮችን ንግግርና እንደዚህ ልትጫወችብኝ ትፈልጊያለሽ እንዴ? ምን እንዴት ነው ዘር ማለት ምን ማለት ነው? ተረጋጋ። ቶቶ ወንድሜ ቆይ ቶቶ ወንድሜ አሁን ታማሃል እንትን አትበልሽ። ይባስ በጣም ነው የምትታመሙ። እኔ ሲጀመር ሚኪ በፊትም ጥርጣሬ ነበረኝ። ገብቷል። ምክንያቱም ሰው ከተጋባ በኋላ ለምን እንዲህ የዚህን ያህል እንትን አስፈለገ? ይኸው ጨራሽ ቆይ ላውራ ማሂ ይቅርታ አድርጊኝ ላውራ። ይሄ የኔ ህይወት ነው አይደለም? እማውቀውን ነገር መናገር አለብኝ። ወንድሜ እኮ ነው ባዳ አይደለም። መናገር አለብኝ። ስጋዬ እኮ ነው ይሄ ልጅ። እየተጎዳ ዝም ማለት አለብኝ? እየተጎዳ ዝም ማለት አለብኝ? ንገረኝ። ታመመ አይደል? በቃ የሆነ ነገር አልተፈጠረም። ንገረኝ። ማለት ከተጋባችሁ በኋላ እንዴት እስከዛሬ ምንም ነገር ሳይፈጠር ምን ማለት ነው? ሲጀምር ኑሯችንን እኛ ነን የምናውቀው። በቃ ጊዜው አይደለም። አልፈለግንም። እየሰማሽ ነው? እየተናገረ ነው።
ለምን ነው የምታስቆሚው? ለምን በምናወራበት ሰዓት ላይ ተነሰሽ ባህላችን ትገቢያለሽ? ስለዚህ ሚኪ ይቅርታ አድርግልኝና እንዳልኩ ቅድም በምታውቀው ባለሙያ አለ የተባለ ባለሙያ ይዘህ መተህ ያሉትን ነገሮች ቼክ አድርገልኝ። ፍቅሩና ማለት ትወጡልኛላችሁ። እኔ ከሱ ጋር ቆይታ አላርግ 5 ደቂቃ ችግር የለውም። እኔ እተባበራለሁ። አይሆንም። እኔ ከሱ ጋር ጎን ነው መሆን የምፈልገው። ሲጀመር እኔ ያስፈልገዋለሁ፣ ለምንም ነገር እኔ ያስፈልገዋለሁ። ይቅርታ እሱም ያውቃል። ይቅርታ ማይ ዳኒ እንትን እንበል አንዴ እንውጣና ከሱ ጋር ያሉትን ነገሮች አውራበት። እኔ እናንተ ተረጋግተን ስለ ህይወት ነው የምናወራው። ምንም አይደለም እንትን እኛ አለን፣ የትም አንሄድም። በጣም ህመሜን እያባዛችሁብኝ ነው። ችግር የለውም። 5 ደቂቃ ነው ወይስ ምንድን ነው? እኔ እኮ ምንም እየገባኝ አይደለም ወንድሜ። እሺ እመነኝና እሺ በለንና አንቆይም። እሺ ካልከው ወንድሜ። እሺ ሚኪ በቃ እሺ ብለዋል። እንትን በለው እኛ እንወጣለን። እሺ አልወጣም። እንደውም እናንተ ውጡልኝ። ቤት አይደል? ውጡልኝ። አልፈልግም። ውጣልኝ። ተነስ ውጣልኝ። አልፈልግም። በቃ ከባላ ተከሞ አልወጣም። ቆይ ምንድነው አንቺ እንዲሻለው አልፈልግም። እንትን በሉ ፍቅሩ በእናትህ ተነጋገሩና እንትን በሉ። ይሄው ወንድሜ እንዲሻል አትፈልግም ማለት ነው ማለት ይኸውልሽ። እሺ ለምን አሁን እሺ እሱ እኮ ፍቃዱነቱን አሳይቶናል። ስለዚህ እንውጣ። ምንም የሚፈጠር ነገር የለም አይደል ማለት ፍቅሩ ና አንዴ ቆይ ቁጭ በል አንዴ። ችግሯ ምንድነው? ቆይ እኔ እኮ እስካሁን በትዕግስት ነው ያወራሁሽ። ፍቅሩ ጉዳዩን ወደ ፖሊስ ጣቢያ ሊወስደው ሲል አትወስደውም፣ መጀመሪያ እኔ እናንተ እንግባ ስላልኩት ነው። መጀመሪያ ፍቅሩ ፖሊስ ይዘን እንግባ ነበር ያለኝ። ወደ ፖሊስ ጣቢያ እንሂድ ብሎ ነበር ጉዳዩ። አሁንም ቢሆን አንዴ አድምጪኝ ማለት አድምጪኝ። ይኸውልሽ እኛ በስነ ስርዓት ለማውራት ሞክረናል ካንቺ ጋር። እኔ እንደውም ውድ ተመልካቾች ዛሬ ነው በትዕግስት እንደዚህ ከሰው ጋር ያወራሁት ራሱ። አሁን አሳክሜዋለሁ ነው የምትይው። ስለዚህ ምን እናደርጋለን መሰለህ? እንግዲህ ወደምትሄድበት ፖሊስ ጣቢያ እንሄድና ፖሊስ ይዘን መተን ጉዳዩን ማጣራት እንችላለን። አልገባኝም እንዴ? ቆይ እኔ እኮ ምንድን ነው ያደረግ? ጭራሽ ፖሊስ ፍቅሩን ያንተ እንደዚህ ነው? ምንም ማድረግ አልቻልኩም። እኔ ምንም ማድረግ አልቻልኩም። እያየሁሽ እኮ ምን አደረኩሽ? እንዲህ እንደምትሆኝ ገብቶኛል። እኔ እውነቱን ልንገርህና ምንም መግባባት እንችላለን አይደለ? መቼ አንቺ አውርተሽኝ ታውቂያለሽ? ነገር ለማውራት ፈቃደኛ ነበርሽ ከኔ ጋር? ፈቃደኛ አልነበረችም በሰዓቱ። ቁጭ ላውራሽ አንዴ ቁጭ ማለት ፍቅሩ እሱ የባለቤትሽ ወንድም ነው። ፖሊስ ጣቢያ ሄዶ ባለቤቴ በስነ ስርዓት ፖሊስ ጣቢያ ሄዶ የወንድሜ ባለቤት ወንድሜን በስነ ስርዓት በአግባቡ እያሳከመችው አይደለም፣ ወንድሜ የደረሰበት ጉዳት አለ ብሎ ፖሊስ ጣቢያ ሄዶ እንደዛ ቢያደርግ በጣም ውስብስብ ኬዝ ውስጥ እንደምገቡ ታውቂያለሽ። እንኳን መታሰር ቀርቶ ጣቢያ ቃል ለመስጠት መሄድ ራሱ በጣም ነው የሚያስጠላው። መታሰር ደግሞ ሲሆን እኔ እኮ ምንም አላልኩኝም ማለት እንዴ? እንዲታከም እፈልጋለሁ፣ ደህንነቱን እፈልጋለሁ፣ ጤናውን እፈልጋለሁ። አለቀ። ግን ፖሊስ ምናምን እኔ እኮ በቃ እሺ ይንገራችሁ፣ ችግር የለብኝም። እወጣለሁ እኮ አልኩኝ አይደል እንዴ? በቃ እወጣለሁ፣ ችግር የለብኝም። አንድ ስልክ ስታወሪ ሰምቷል። ያው እርግጠኛ ስላልሆንኩ በዛ ወንጀል አልፈልግም ብሎሻል። ከሰው ጋር ስታወሩ የነበረው ስልክ አለ። ቅድም የባህል ሐኪም ጋር ያሳከምኩት ያለሽ አንዴ ህጋዊ ዶክተር ጋር ሄደሽ እንደታከምሽ እናውቃለን። እሱ ደግሞ ስታወሪ የሰማሽ ነገር ምን እንደሆነ ታውቂያለሽ? ቁስሉን እንዳይድን የሚያደርግ መድኃኒት ነው የሰጠኸኝ ዶክተርዬ ስትይ ነው የሰማሽ። እሱ ግን ይህንን ነገር ሳላረጋግጥ የባለቤቴን የወንድሜን ባለቤት አልወነጅልም ወይም ደግሞ ጣቴን አልቀስርባትም ብሎ ነው። ቁስሉን የማያድን ቁስሉ እንዳይድን የሚያደርግ ነው ዶክተርዬ ስትይ ነው የሰማሽ። አረ እንደዚህ ምንድን ነው የምታወሩት? እኔ አልገባኝ። እያስጨነቃችሁኝ ነው በጣም። ሲጀመር በቤት መታችሁ ምንድን ነው እያወራችሁ ያላችሁት? እሺ እኔ እወጣለሁ፣ በቃ ችግር የለብኝም። እንዴ ጭራሽ ስልክ ምን መቼ ነው ያወራሁት ደግሞ? እሱ እኔ ሳላር እንዳለሽ ነው ማረጋገጡ ይቀርማል ብዬ ነው። ጭራሽ ሚዲያ ላይ እያወራህ ነው። ገብቶሻል? ሲጀመር ምንም ከሌለብሽ እንዲህ ሊያርግሽ ይችላል። ቆይ ንገኝ፣ ንጹህ ሰው ከሆንሽ ለምን እንዲህ ትሆኛለሽ? ምን ሆንኩኝ?
የሆንሽውን እኮ እያየነው እኮ ነው። እኛም እኮ ገርሞን እኮ ይሄ ነገር ሪል ነው እንዴ እያልን እኮ ነው። እሺ እወጣለሁ። መውጣት አይደል የምትፈልጉት? እወጣለሁ፣ ችግር የለብኝም። ግን እሱ ጤናውን እፈልገዋለሁ፣ የእሱን ጤና እፈልጋለሁ። አንፈልግም አልሽ ንገሪ። እኛም እኮ የምንፈልገው በምንም ተአምር። ስለዚህ ሚኪ የምታረገውን ነገር አድርግ። እንድንወጣለን ከፈለክም እንወጣለን። ዳኒ ፈቃደኛ ነው፣ ሊያወራ ይፈልጋል፣ ማውራት ይችላል። ደህንነቱም እኛ ከአንቺ በላይ ነው የምንፈልገው። ገብቶሻል? እኔ ወንድሙ ነኝ። በፊትም ጥርጣሬ ነበረኝ። ይህ ነገር ግን እውነት ሆኖ ካገኘሁት እመኝኝ እገልሻለሁ። ማለት ሲጀመር የተጠራጠርከው ነገር ውሸት እንደሆነ ታውቃለህ አይደል? ምን ማለት ነው ውሸት እንደሆነ? ምንድነው የምትለኝ? የማይሆን ነገር እኮ ግልጽ እኮ ነው። ምን ማለት ነው? ሲጀመር ምን ማለት ነው? ከመጀመሪያው ምን ማለት ነው? ቆይ እያየህ ነው አይደል? የሚያደርገኝን ነገር ወንድሜ የሚያደርገኝን ነገር እያየህ ነው አይደል? እውነት ሆኖ ላገኝ እያልኩሽ ነው። ልቀቀኝ። ማናችሁ ውጡልኝ፣ አልፈልግም። አንወጣም። እውነት ሆኖ ላገኝ አንወጣም። ምንድን የምን እውነታ? ቆይ ቁጭ በል። አንወጣም። ወንድሜ ልደፋው ነው። ይኸውልሽ አንወጣም። ዛሬ ሲጀመር ምንድነው የምታወራው አንተ ራስህ? በጣም የምታስቢለት ነው የምታወራውን እየሰማ ነው። ልቀቀኝ ብያለሁ። አንዴ ቁጭ በል። ውጣ። ምን ደመቀ? ሲጀመር አንተ ራስህ ነው አይደል? ውጣልኝ፣ ውጣልኝ ከቤት አልፈልግም። ውጣልኝ፣ ዞር አድርግልኝ። አንተ ወንድሙ ስለሆንክ አክብሬሃለሁ። ውጣ። እንዴ አንቺ ምን ታረጊ? አልፈልግም። በቃ ካሜራ እንዲገባብኝ አልፈልግም። ውጣ። ልቀቂው ብያለሁ። ፍቅሩ ቆይ አንዴ አሁን በስነ ስርዓት ቁጭ ብለሽ አውሪ። የምታወሪ ከሆነ ልቀቀኝ። አንተ በስነ ስርዓት ቁጭ ብለሽ የምታወሪ ከሆነ አውሪ። እየሰማሽኝ ነው? ለወንድሜ ስለ ታገስኩሽ እስካሁን። ይኸውልሽ አድምጪኝ። አሁን ምን እንደምናረግ ታውቂያለሽ ማለት ነው። ቀላል ነገር ነው። ይኸው እንደዚህ አትሁኝ። እሱን ይዘው ትወጣለህ። አንዴ እሱን ይዘው ውጣ። እንደምናረግ ጠብቂኝ። ወጣ ከዚህ ቤት ወጣ። ና አንዴ ከታርገው ና። እሱን ይዘው ትወጣለህ። አንዴ ቼክ መደረግ አለበት። ና ምንም ይደረግ ነገር ዞር በይ። አልፈልግም። በቃ ሰሚኛለሽ? ዞር በይ አንዴ። ውድ ተመልካቾቻችን እንግዲህ ከ40 ደቂቃዎች በኋላ ነው ተመልሰን የምንገኘው። ባለቤቷን ቅርብ ክሊኒክ ይዘነው ሄደን ነበር። እኛውን ገና መምጣታችን ነው ካሜራችንን ይዘን ከሱ ጋር እዚሁ እየተንጎራደደች ፈርታ ስጠብቀን ነበር። ምንም መፍራት አይደለም። ሆስፒታል ነው ይዘን ነው ድንገተኛ ምርመራ እንዲደረግልን ያደረግነው። ፍቅሩ ደህና ነው? ንገሪኝ። ደህና ነው እሱ? እሺ ንገሩኝ። እሺ ዝም በይ። ደህና ነው ነው ያልሽ? አዎ ደህንነቱ ነው እኮ የሚያስጨንቀኝ። ምንድነው የምትሉኝ? የምርሽን ነው? እኔ ፍቅሩ እንዴት እንደምነግር አላውቅም። ምንድነው? ቆይ የሆነውን ነገር ለምን አትነግረኝም? ለኔ የሆነውን ነገር ንገሪኝ። እዛ ይዘነው እንደሄድን ድንገተኛ ክፍል ገባ፣ ተመረመረ። ከዛ የምርመራ ውጤቱ ለእኔ ነው የተሰጠኝና እሱም እንዲገባ አልተደረገም። ቆይ ለምን ደግሞ አትነግረኝ? ቆይ የሆነውን ነገር ለምን አትነግረኝ? ሚኪ ቆይ ለምን ደግሞ አትነግረኝ? የሆነውን ነገር ፍቅሩ ነገር አለ። ቆይ የሆነው ነገር አለ ንገሪኝ። የሆነውን ማለት የባሰ ነገር ሳይሆን ግን እባክህ በእናትህ ኧረ ንገረኝ። ወንድሜ እኮ ነው አንድ ያለኝ ወንድሜ እሱ ብቻ ነው። ለምን አትነግረኝ? የሆነውን ነገር አንተ ነው የሄድከው። እንግዲህ ንገረኝ። እሺ ስማኛ፣ ወንድምህ ተገርዞ አይደለም እና ምን ሆኖ ነው? እና ምን ሆኖ ነው ንገረኝ። እሺ ምንድነው የምትፈልገው? ለምን ምን ሆኖ ነው እንዲሆነው? እሺ ንገረኝ። ገንዘብ ነው የምትፈልገው? በቃ ሲጀመር ገንዘብ ነው የምታወሪው? ተረጋጋ። እሺ ቆይ ይኸውልህ ምንም የምታውቀው ነገር የለም። ለምን አትነግረኝም? ቆይ ቁጭ በል። ለምን ዝም በል የምትይው? ለምን አትነግረኝም? የሆነውን ነገር ቆይ ልነግርህ ነው። ቁጭ እንበል። ተረጋጉ እንጂ ሁለታችሁም ተረጋጉ። ኧረ ንገረኝ ሚኪ፣ ንገረኝ። ተረጋጉ። አንተን ይሄ እኔ ልጅ አብረኝ የሆነውን ነገር እኮ ልንገርህ። ቁጭ በል። በቃ ደህና ነው ወንድም፣ ምንም አልሆነም። ዝም በይ አንቺ፣ ምንም ሊሆን አይችልም። ዝም በይ። እስከ ዛሬ ድረስ ለአንቺ አምኜ መስጠቴ የሆነውን ነገር ንገረኝ ሚኪ። ዳንኤል ወንድምህ ተገርዞ አይደለም። እሺ ምንድነው የሆነው? ንገረኝ። ምንድነው? እሺ ቆይ ገንዘብ ነው የምትፈልገው? ንገረኝ። ገንዘብ ነው የምትፈልገው? ምንድነው ገንዘብ ነው የምትፈልገው? ምን ያገናኘው? ለምንድን ነው ገንዘብ ነው የምትፈልገው እያልሽኝ ያለሽ? አልገባኝም እኮ ምንም አልሆነም አይደል? ቆይ ያደረግሽው ነገር አለ ንገረኝ። ይኸውልህ ለምን ነው ገንዘብ ልስጥ? ምን እንደፈለገው? ምንም አላደረኩትም። ስለዚህ ንገረን በቃ የሆነውን ነገር ንገረኝ። ወንድምህ ዳንኤል ሰውነቱ ላይ ለሆነው ነገር እንደ ተጠያቂ እንደ ተጠርጣሪ የምትሆነው እሷ ነች። ምክንያቱም ተገርዟል ብላ የዋሸችውና ያዘጋጀችው ድራማ ነበር። ምን ማለት ነው ድራማ? ቆይ ይኸውልህ ዳንኤል ከዛሬ 2 ወር በፊት መራቢያ አካሉን በውሻ ተነክሶ ነው። ምን ማለት ነው? በውሻ ተነክሶ ነው ያልከኝ?
ከአንቺ ውጭ ይሄን ነገር ማንም ሊያደርጋችሁ እሺ? ለዚህ ነው እንዴ ንገረኛ? ለዚህ ነው እንዴ ንገረኛ? ለዚህ ነው ንገረኛ እኮ ለዚህ ነው ንገረኛ። ልቀቀኝ አንተ። ከእሷ ውጭ ይሄን ማንም ያደርግ የለም። ልቀቀኝ ሚኪ፣ ልቀቀኝ በእናትህ ልቀቀኝ ብያለሁ። ወንድሜ አንድ ነገር ይሁን ሚኪ፣ እዚሁ ነው መገላት። ልቀቀኝ እሺ። ንገረኝ አሁን ንገረኝ ሚኪ፣ እየሰማኝ ነው ሚኪ? ንገረኝ። የሚያስታውክ ነገር ነው የሰማሁት። ወደ ላይ ያለኝ ነው ሳስበው ራሱ። ለዚህ ሁሉ እሷ ናት ተጠያቂዋ። እሷን እዚሁ ነው መገላት። ንገረኝ። ለምን አትነግረኝም ሚኪ? በቃ ውጤቱ ብቻ ሳይሆን እኔ ያለውን ነገር ለማየት ሞክሬያለሁ። አልተገረዘም ግን እንዳልኩ ለምን አትነግረኝም? ሲል ነው የውሻው ጥርስ በቃ ቅርጹ ያለው ነገር የመራቢያ ክፍሉ የሚዘገንን ነገር ነው የሰማሁት። ለሷ ምን የሚሄድ እኮ ነው። ወይኔ ነይ እውነቱን ትነግሪኛለሽ። እነግራችኋለሁ እባካችሁ። ይኸውልሽ ተረጋጉ ምናምን ሳይሆን ማለት ነው እውነቱን በትክክል ትነግሪኛለሽ። በትክክል እውነቱን ትነግሪኛለሽ። ምን እንዳረግሽው እያንዳንዱን ነገር ትነግሪኛለሽ። ይኸውልህ ስማ ፍቅሩ፣ ለሷ ምን ይትችላ ቢርኩኝ ይኸውልህ ንገረኝ። ይሄ ነው ቆይ የምትነግረን እውነት አለ። ይኸውልህ ማዳመጥ ካልፈለግ ውጣ። የምትበጣብጥ ከሆነ ውጣ። በቃ አትበጥብጠን። አንዴ ስራዬን ልስራ። በቃ አትበጥብጠኝ፣ ስራዬን ልስራ። እሺ ምንድነው እስቲ የተፈጠረው ነገር ትነግሪኛለሽ? እንደዚህ አይነት ድራማ ቀና በይ እያናገርኩሽ ነው። እሺ እናገራለሁ እኮ ተናገሪ። በቃ ምንም የተፈጠረ ነገር የለም። አሁን እንደተባለው ቦሻ ተነክሷል። ሲጀመር እሱ ራሱ ወንድ አልነበረም። በቃ ህይወቴ ላይ ምንም ደስታ አይሰጠኝም። አንተ ስነ ስርዓት ትወጣለህ። ልቀቀኝ ሚኪ። አሁን አታስቢ፣ ትራስም አይወረውርም ምንም ካልገደልኩሽም የሚለው ነገር የለም። ወጥቷል። እሺ እኔ እናንተ በገንዘብ መደራደር እንችላለን። ጉዳዩ ከዚህ በላይ መውጣት የለበትም። በቃ መቀጣትም ካለብኝ እኮ እኔ ነኝ አይደል የምቀጣው። ሲጀምር ደስታ አይሰጠኝም። ህይወቴ ላይ ምንም አይነት ጣዕም የለውም እሱ በቃ። እና ታዲያ ምን ማድረግ ነበረብኝ? እኔ መደሰት የለብኝም እንደዛ? ምንም የሚገናኝ ነገር አይደለም እያወራሽልኛለሽ። የተጋባችሁት ሰው አስገድዷችሁ ነው አይደለም? እና ሲጀመር አለመገረዙንም አውቄ ነው ያገባሁት። አለቀ። ግን ምንም ደስታ ሊሰጠኝ አልቻለም። መደሰት አልቻልኩም በትዳሬ። በቃ ነፍሰ ጡር አይሆንሽበት ምክንያት ምንድን ነው? በቃ ኑሯችን ጥሩ አይደለም። ምክንያቱም እሱ ደስተኛ ካላደረገኝ ልጅ ኖሮንስ ምን ያደርግልናል? ንገረኝ እስኪ ምን ያደርግልናል? ወንድሙ እንደሚለው በቃ እሱ ሲጀመር ወንድ ራሱ አይደለም። እስከዛሬ ችዬ መኖሬ ራሱ እኔ ሆኜ ነው። እሺ ሁላችሁም እንድታውቁ የምፈልገው ነገር። እሺ ያንቺን ብሶት ያንቺን ሀሳብ አወራሽ። እሺ መራቢያ አካሉን ውሻ እንዴት ሊነክሰው ቻለ? አልገባኝም። ውሻ እጅና እግርን ነው የሚነክሰው። ውሻ እዚህ ጋር ይናከሳል ወይም እዚህ ጋር ነው የሚናከሰው። ሌላ ፓርት ላይ መናከስ አይፈልግም ውሻ። በቃ የሆነ ሰው ቢተኛም መጥቶ ወይ እግሩን ይነክሰዋል ወይ እዚህ ጋር እጁን ነው የሚነክሰው። እንዴት አልገባኝም። የት ምንድነው? እስቲ ይሄን ነገር በትክክል ንገሪ ማለት። እሺ እነግርሃለሁ። እሺ ይኸውልህ እኔ እሱና እኔ ከተጋባን ጊዜ ጀምሮ በቃ ደስተኛ መሆን ስላልቻልኩኝ ደስተኛ የሚያደርገኝን ነገር ስፈልግ ነበር የኖርኩት። እና በቃ ውሻን የገዛሁት አለቀ። ውሻውን እንከባከበዋለሁ። በጣም ነው የምወደው ውሻዬን። ገብቶሃል አይደለ? በጣም ነው የምወደው፣ በጣም ነው የምንከባከበው። ከሱ ይበልጥ ደግሞ የሚያስፈልገኝ እሱ ነው። የምን ውሻ? በቃ ውሻ አለ አለቀ።
ውሻ አልገባኝም። ምንድን ነው እያወራሽ? የማይገባ በቃ እኔ ውሻ አለኝ አልኩ አይደለ? ጀርመን ሸፐርድ ነው አለቀ። ከኔ ጋር ነው የሚኖረው። እሱ እዚህ የለም ለጊዜው። ሰዎች ወስደውታል ማለት ሰዎች ወስደውታል። ከኔ ጋር አይደለም ያለው። እሱ በታመመ ሰዓት ነው የወጣው እና በቃ ደስተኛ የሚያደርገኝ እሱ ነው። ከሱ ጋር ነው ሲከፋኝም የምሆነው፣ ከሱ ጋር ነው ሲደሰትም፣ በሁሉ ነገር አብሮኝ ነው ያለው። ታዲያ ከሱ የበልጥ እሱን በወድ ይፈረድብኛል? ንገረኝ፣ ይፈረድብኛል? እኔ በቃ በዛ ምክንያት ነው እንደዚያ ሆነው። ያስነከስኩትም እኔ ነኝ እና በተኛበትም ያስነከስኩት እኔ ነኝ። በቃ አለቀ። ከዛ ውጭ የሆነው ነገር የለም። ይኸውልህ እኔ በቃ ከዚህ በላይ ምንም ልልህ የምችለው ነገር የለም። ነገርኩህ አይደል? እውነቱን ሲጀመር እሱ ማወቅ የለበትም። አለቀ። ምን ማለት ነው? ልቀቀኝ አንተ። ምን እያልሽ ነው? ደህና እያወራሁ እንትን ለማለት ደህና እያወራሁ ልቀቀኝ አንተ። በእናትህ ልቀቀኝ ብያለሁ። እንግዲህ ውድ ተመልካቾች እቤት ውስጥ ማውራት ስላልቻለን እዚህ መኪና ውስጥ ይዣት መጥቻለሁ። በተለይ ውሻውን በተመለከተ የምትነግረኝ እውነት አለ ማለት? ምን እንድል ነው የምትፈልገው? ይኸውልሽ ጉዳዩን በስትክክል አልነገርሽኝም። ከዚህ በላይ እንዴት ነው የምነግራችሁ? ለአንተም እኮ ለዛ ባልተብየውም ነግሬያችኋለሁ አይደል እንዴ? ለሙሉ ቤተሰቡ ነገርኳችሁ። በቃ እሱ ወንድ አይደለም። ሰውን ማስደሰትም በምንም ነገር መረዳትም ሀሳብን ማዳመጥ ስለማይችል በቃ ጓደኛዬ ሊሆን የሚችለው ውሻዬ ነበረ። ከሱ ጋር ነው አብሬ እየኖርኩ ያለሁት አሁንም ቢሆን። እሱ ለእኔ ከጓደኛም ከምንም ነገር በላይ ነው። ስለዚህ ምንም ከዚህ በላይ ልል የምችለው ነገር አይደለም፣ የለም። 80ችንን ባንቀድም አብረን እየኖርን ያለነው ከውሻዬ ጋር ነው። እሱ ሶፋ ላይ ይተኛል፣ እኔ ከውሻዬ ጋር አብሬ እተኛለሁ። አለቀ። እሱ ወንድ ውሻ ነው ሲጀመር። ከሱ በጣም ብዙ ጥፍ ይሻላል። አሁንም ቢሆን መኖር የምፈልገው ከውሻዬ ጋር ነው። አለቀ። እሱ ሲጀመር ባልም አልነበረም፣ ባልም ሊሆን አይችልም። እኔና እሱ ከመጋባታችን በፊት እንዳልተገረዘ ነግሮኛል። ያ ይሁን ብዬ እሺ ተቀብዬ ኖር ያለው። እንደዛም ሆኖ ግን በቃ ምንም እንደወንድ አክት ማድረግ አይችልም። በቃ ሴታ ሴት ነው ሁሉ ነገሩ። እንዴ እኔ እሺ እንዴት አድርጌ ላስረዳችሁ? እኮ በቃ ምንም ህይወታችን ምንም በቃ ጣዕም ሊኖረው አልቻለም። በተለይ እኔ ምንም መደሰት አልቻልኩም በምንም ነገር እና በቃ የታየኝ እኔ ጓደኛ ሊሆነኝ የሚችል በቃ ሰውም ባይሆን እንኳን እንደ ሰው እንኳን ሆኖ እኔን ማስደሰት የሚችል ነገር ፈለኩኝ። አለቀ። አገኘሁት ይሄን ውሻ እና ከኔ ጋር እየኖረ ያለው እሱ ነው። በጣም ደስታ ይሰጠኛል ከምልህ በላይ በብዙ ነገር እና በቃ ምንም ሲጀመርኩ ከሱ ጋር ሊስተካከል የሚችል ነገር ራሱ አይደለም ከባል ተብዬው ጋር። እኔ ስንት ዘመን ችዬው በመኖሬ እንደውም ሊያመሰግኑኝ ይገባል ቤተሰቦች። አሁንም ቢሆን መታሰሪ ላይቀር ነገር ምንም እነሱን ማመሰግንበትም ማዝንበትም ይቅርታ የምጠይቅበትም ነገር የለም እና በቃ እሱን ችግር የለውም ስንት ዘመን ብዬ ታግሼ እሺ ብዬ ኖር ያለው 80ችንን ባንቀድም አብረን አንተኛም። በእርግጥ ቤት ውስጥም ሰላም የለንም እንደ ማንኛውም ባለትዳር እና እኔ ደስታ ሊሰጠኝ የሚችለውን ነገር በማድረጌም አልጸጸትም። ውሻዬ ነው ደስታ ሊሰጠኝ የሚችለው በብዙ ነገር። አብረን የምንውለው ማወራውም ብዙ ነገር የማደርገው ከሱ ጋር ነው። ስለዚህ ያው ያለው እውነታ ይሄ ነው።